ይሄን የጻፍኩ ያለው ሶስቱን ዋቢ በማድረግ ነው። በሆነ አውድ ውስጥ ስትሉ ምን ነው የምትሉ? in accordance with in the context of our culture. What's going on guys? እንዴት ናችሁ? Let's see this. All right. በዳሽ መሰረት ስትሉ ከሆነ አንፃር ስታዩ ስትሉ በዳሽ ማዕቀፍ ውስጥ ስትሉ ከዳሽ መዋቅር ውስጥ በዚህ ረገድ በዚህ መልኩ ስትሉ ምን ነው የምትሉት በእንግሊዝኛ? ይሄንን ዋቢ አድርጌ ነው እየጻፍኩልህ ያለ ስትሉ አውድ ውስጥ ስትሉ ምን ነው የምትሉ? እነዚህ ነገሮች እስኪ ከአማርኛ ወደ እንግሊዝኛ በደንብ አድርገን እናያቸዋለን። ስታይ ወዛስ የመጀመሪያው ምንድን ነው የምንለው? ሲሳይ በዳሽ መሰረት ለምሳሌ በህጉ መሰረት እየሰራን ነው እንላለን አይደል? based on እሺ ሌላስ ትንሽ in accordance to the law in accordance to the law in accordance to the law to or what በላታ in accordance to or with with in accordance with in accordance with ማለት ምን ማለት ነው? in accordance with ማለት በሆነ መሰረት ተከትሎ ለምሳሌ ህጉን ተከትለን ነው እየሰራን ያለ ነው ስትሉ ወይም ህጉን መሰረት በማድረግ ነው ስትሉ ምን ታላችሁ? we are working አይደል እንዴ? in accordance with the law in accordance with the law, right? We are working in accordance with the law, which means we are working legally. Yes or no? ጀማሪዎች ከሆናችሁ ለምሳሌ we are working legally ማለት ይቻላል. There's no problem. እሺ that if you want to make your English more advanced ምን ታደርጋላችሁ? We are working in accordance with the law. But there is another phrase which is better than this. ይሄን የሚተካ ማለት ነው። ንገሩኝ እስቲ we are working in accordance with የሚለውን ምን ትላላችሁ ማለት ነው? in compliance with ምን ትላላችሁ? in compliance with ስለዚህ ምን ትላላችሁ? we are working in accordance with the law or we are working in compliance with the law ከህጉ ጋር በተጣጣመ መልኩ ከህጉ ተከትለን የምንሰራ ስትሉ ነው ማለት ነው። is that okay? Okay, interesting. We are working in accordance with the company law. All right? That's so beautiful. Okay. ስለዚህ በዳሽ መሰረት ዳሽን ተከትሎ ህጉን ተከትሎ ደንቡን ተከትሎ በደንቡ መሰረት ስትሉ እቺ ነገር ተጠቀማላችሁ ማለት ነው። ግልጽ ነው አይደል? ኦኬ። ከዳሽ አንፃር ስትሉስ ለምሳሌ አሁን ከጥረት አንፃር ከበጀት ጥረት አንፃር የምንቀጥረው ሁለት ሰራተኞችን ነው ብል ምን ማለት ያለበኝ ከዚህ አንፃር relative to okay በአንጻራዊ ሁኔታ ዘጋሰነ እኔ እንጃ in light በርሲ light ብርሃን ነው አይደል? in light of ስትሉ ግን በብርሃን ውስጥ ማለት አይደለም። in light of ማለት ከሆነ አንፃር ብላችሁ ትናገሩ ነው። ለምሳሌ ከበጀታችን አንፃር ስትሉ ምን ትላላችሁ? in light of our budget እስቲ በርሲ we must hire only 2 persons. Yes or no? ስለዚህ in light of our budget ከበጀታችን አንፃር we must hire only 2 persons. ሁለት ሰዎች ብቻ ነው መቅጠር ያለብን። ከምን አንፃር ያላችሁ ነው? ከምን አንፃር? ከበጀታችን. So in the place of in light of you can also use ምን መጠቀም ትችላላችሁ? in view say in view of በርሲ ከበጀት አንፃር ሲታይ ማለት ነው። view ማየት ነው አይደል? ከዚህ አንፃር ሲታይ ስትሉ in view of ትላላችሁ ማለት ነው። okay light ብርሃን ነው አይደል? in light of or in view of. For example, in view of our budget ከበጀት አንፃር ስናየው we must hire only 2 persons. Yes or no? Okay, so beautiful. Okay, የራሳችሁን አረፍተ ነገር አሰሩም እንዴ? Can't you make your own statements or sentences? እነዚህ ነገሮች ለምንድን መሰላችሁ? ለመተርጎም በአማርኛም አስቸጋሪ የሚሆኑበት in ታውቁታላችሁ፣ accordance ታውቃላችሁ፣ with ታውቃላችሁ, but the meaning is different. Okay, in ታውቃላችሁ፣ light ታውቃላችሁ, of ከዳሽ አንፃር ምንድን ነበረ? It's a bit confusing አይደል?
ዳይሬክት ሳይተረጎማል በሆነ ማዕቀፍ ውስጥ ስንል ለምሳሌ አሁን በሆነ በህግ ማዕቀፍ ውስጥ በሆነ ማዕቀፍ ውስጥ ስንል ምንድነው ነው in the structure መዋቅር okay in the structure okay እሺ within the framework ነው ምንድነው ነው within በሉሲ within the framework ማለት ማዕቀፍ ነው አይደል within the framework of ብለን ስንናገር በሆነ ነገር ማዕቀፍ ውስጥ ማለት ነው እየተጋባን ነው አይደል is that okay ለምሳሌ መስራት ያለባቸው ወይም ገንዘብ መለገስ ያለባቸው በህግ ማዕቀፍ ውስጥ ሆነው ነው ስትሉ ምንም ትሉኝ they must contribute money in the framework of the law እየተጋባን ነው አይደል so that like ስለዚህ they must good to know so they must contribute money within framework of the frame work of the law በህግ ማዕቀፍ ውስጥ ነው ገንዘብ ማዋጣት ያለባቸው ነው የሚለው የሶ ነው ኢንትረስቲንግ ስለዚህ በህግ ማዕቀፍ ውስጥ በሆነ ማዕቀፍ ውስጥ ስትሉ within the framework of የሚለውን ፍሬዝ ነው የምትጠቀሙት ማለት ነው እየተግባባን ነው በዳሽ ረገድ ወይም በዳሽ በኩል ምትላለች ያለ አራተኛው ስለዚህ በዳሽ ረገድ ወይም በዳሽ በኩል ስትሉ ምን ነው የምትሉት ለምሳሌ አሁን በትርፍ ረገድ ካየነው ጥሩ ነው ኳሊቲው ግን ወርዷል እንላለን አይደል እንዴ የሱ ነው ስለዚህ ምን ነው የምንለው ለምሳሌ በገንዘብ ረገድ በገንዘብ መልኩ ስንል ምን ነው የምንለው on the side in terms of እንላለን in terms of አሁን ለየብቻ ከተረጎማችሁት in ውስጥ ነው ተርም ቃል ነገር ነው in terms of ቃላት ውስጥ በምናምን እንደዚህ no in terms of for example in terms of profit ምንም በተመለከተ በትርፍ ረገድ ካየ ነው በትርፍ በኩል እንላለን አይደል in terms of profit it is what it is great it is what great በጣም አሪፍ ነው በምን ረገድ በምን መልኩ በትርፍ መልኩ አሪፍ ነው የሚለው but in terms of quality it's down very good interesting that's so beautiful okay so number 5 ዋቢ በማድረግ ምንድነው የምትሉት ቅድም የነገርኳችሁ ነግሬያችኋለሁ already ዋቢ አንድ ነገር ለምሳሌ ይሄን የጻፍኩ ያለሁት ፖስቱን ዋቢ በማድረግ ነው ስል ነው I'm writing this with reference to the post yes or no okay ስለዚህ ዋቢ በማድረግ ስትሉ ነው እንትሉት with reference to ለምሳሌ I'm writing you this application ይሄንን ማመልከቻ የጻፍኩላ ያለሁት I'm writing this application with reference to the post ካልኩኝ በዛ በወጣው ፖስት ነው የሥራ ማስታወቂያ አሁን ኖራችሁ I'm writing this application with reference to the post ብላችሁ የተለጠፈበትን ቀጥ ተጠቅሳላችሁ ማለት ነው yes or no ስለዚህ ምን እንላለን ማለት ነው with reference to say it again with reference all right with reference to ዋቢ በማድረግ ስል እቺ ነው የምለው ማለት ነው ዋቢ አድርጎ ለምሳሌ ዴሊኒውስን ዋቢ አድርጎ እንላለን አይደል yes or no okay እንደገና ዘሰን ከሌን ዋቢ አድርጎ እንላለን እንደዚህ ሰራ ጻፈ ምናምን ስትሉ okay በዳሽ አውድ ውስጥ ስትሉ ምን እንደምትሉት በሆነ አውድ ውስጥ ለምሳሌ በእኛ ሀገር ባህል አውድ ውስጥ ካየነው yes or no ምን ትላለህ in the context of ምን ትላለህ in the context of ለምሳሌ in the context of our culture it's moral yes or no in the context of our culture eating on the road is unacceptable yes or no አይደል አሁን ውጭ ላይ መብላት በእኛ ካልቸር አውድ ውስጥ ካየነው is wrong ይላል but in the context of other cultures it might be right yes or no it might be acceptable so in the context of ስል በሆነ አውድ ውስጥ ማለት ነው is that okay yes. is that okay በዚህ አውድ ውስጥ ካየነው
በባህል አውድ በሃይማኖት አውድ ውስጥ ካየ ነው በፖለቲካ አውድ ውስጥ ካየ ነው ስትሉ ስለዚህ በሆነ አውድ ውስጥ ስትሉ ማን ተቀመናችሁ ማለት ነው in the context for example in the context of religion በየቀጥላሉ መናገር እንፈልገው ነው የሶ ነው interesting okay so ስንታየን ማለት ነው አሁን ስንታየን 5 ነው 6 ነው ያየ ነው 6 ነው ያየ ነው 6 ማለት ነው ስለዚህ እነዚህ ገብቷቸዋል ማለት ነው በደንብ ገብቷቸዋል እናንተ ይሄን ቪዲዮ እያያችሁ ያላችሁ ሰዎች ደግሞ ምንድነው የምታደርጉት የራሳችሁን በእያንዳንዱ ምሳሌ ኮሜንት ሴክሽን ላይ አስቀምጡ ማለት ነው don't be lazy right understand ምክንያቱም the more you practice the better you become በጣም በፕራክቲስ ባረጋችሁ ቁጥር አሪፍ ይሆንላችኋል እንግሊዝኛችሁ እንጂ ዝም ብሎ አዳምጦ ኦኬ ምናምን ሳይሆን just write something ዛያን ኮሜንት ያየው ጓደኛ ይመልስላችኋል እዚያ ያየው ሰው ተሳስታችሁ ከሆነ የተሻለ ሰው እንደገና ክሬተሩ እኔ ልመልስላችሁ ይችላል እዛ ጋር so it's very beautiful to write comments ማለት ነው okay እንስታውሳል okay let's see this ምንም እንኳን ቢሆንም ስንል ለምሳሌ ዝናባማ ቢሆንም እንኳን መጠናል የተገባና እንደዚህ ቢሆንም እንኳን ስንል ምንድነው በእንግሊዝኛ can you try despite of የሚባል እንግሊዝኛ አለ በነገራችን ላይ ብዙ ሰው የሚሰሳተው ይሄን እንግሊዝኛ ነው despite of የሚባል እንግሊዝኛ የለም despite ብቻ ነው right in spite of right ምን እንላለን in spite of ወይም እቺን of አስወግደን ምን despite ጎበዝ ስለዚህ ከdespite ፊት ለፊት ማን አያስፈልግም ነው of አያስፈልግም ነው እነዚህ ኮመን የሚያረጋቸው ግራመሩን በዛው ያወቃችሁ they are followed by phrases ሐረግን የሚያስከትሉት ምን የሚያስከትሉት ሐረጎችን የሚያስከትሉት ማን in spite of despite of is that okay for example እንደዚህ ብትይ ማለት ነው okay I love him in spite of his lies ምን ማለት ነው ይሄ I love him in spite of his lies ምንም እንኳን ውሸት ቢኖርበት ወደዋለሁ ነው አይደለም እንዴ የሱ ነው ስለዚህ his lies የሚለው ምንድነው አሁን እዚህ ጋር his lies የሚለው ነው his lies የሚለው አንድ ላይ phrase ነው አይደል እንዴ ሐረግ ማለት የቃላት ምንድነው ስብስብ ሆኖ ኮምፕሊት ሐሳብ የሌለው ማለት ነው የሱ ነው so I love him in spite of his lies do you understand me I love him in spite of his bad behavior መጥፎ ባህሪ ቢኖረውም እንኳን ወደዋለሁ እንደዚህ ቢሆንም እንኳን ስትሉ ምን ትላላችሁ in spite of or despite አንዱን ባንዱ ተክቶ መጠቀም ይቻላል so in the place of in spite of you can use despite ነገር ግን ምን አትበሉ ነው despite of የሚባል እንግሊዝኛ የለም ነው okay interesting ጎበዞች okay ከዳሽ በተቃራኒ ስትሉት ከዳሽ በተቃራኒ ከሆነ ነገር በተቃራኒ ስትሉ ነው የምትሉት ከሆነ ነገር በተቃራኒ this is number 7 and number 8 contrary እስቲ contrary በርሲ contrary to ብላችሁ ነው ተናገሩት ማለት ነው contrary to ማለት ከሆነ ነገር በተቃራኒ ማለት ነው ለምሳሌ ከወንድሙ በተቃራኒ እሱ ባህሪው አሪፍ ነው ከወንድሙ በተቃራኒ እሱ ሻይ ነው አይናፋር ነው ምናምን ትላላችሁ አይደል ለምሳሌ contrary to his brother he shy ብል ምን ማለት ነው contrary to his brother his what brother he shy አይደል ምን ማለት ነው ከወንድሙ በተቃራኒ እሱ ምንድነው ያ ማለት ወንድሙ አይናፋር አይደለም ማለት በሌለበት የተገበነው contrary to his brother he shy contrary to your father ከአባትሽ በተቃራኒ your የሆነ ነገር ብናገር የሁለታችሁ ባህሪ ምንድነው የሁለታችሁ ኳሊቲ የተለያየ ነው ማለት ነው is that okay ስለዚህ ከሆነ ነገር በተቃራኒ ስትሉ ከምን ትላላችሁ ከህት በተቃራኒ ከከሌ በተቃራኒ ስትሉ ምን ትላላችሁ contrary to ነው የሚባለው ምን ይባላል okay contrary to okay ካልሆነ በስተቀር ለምሳሌ የሆነ መዘግየት ካልሆነ በስተቀር ትራፊኩ ካላዘገየን በስተቀር እንደርሳለን በዚህ ሰዓት ነው እንደዚህ ካልሆነ በስተቀር ስትሉ ነው ትሉት በጣም ብዙ አያቃትም ብዙ እቺን አያቃትም ብዙ እስቲ እቺን አዋስቲ ባሪንግ በርሲ ባሪንግ ኤኒ ነው የሚባለው ምንም ነው ባሪንግ ኤኒ በነገራችን ላይ ባር ማለት ነው ባር የሚጠጣ ፍጭፍርበት ቡና ቤቱ ባር ይባላል የሱ ነው ነገር ግን ባር እንደ ቨርብ ባር ከወሰድነው ማገድ ማለት ነው የሆነ ነገር ማገድ ማለት ነው ምን ማለት ነው ማገድ ማለት ነው ስለዚህ ባሪንግ ኤኒ ስትሉ
እንደዚህ ካላገደኝ በስተቀር ለማለት ነው። እየተገባ ነው። ካላገደኝ በስተቀር ይዛር ኦኬ። ለምሳሌ we will arrive at noon barring any delays ብል ምን እያልኩ ነው ማለት ነው። የሆነ መዘግየቶችን ካላገዱኝ በስተቀር ምን ማለት at noon እንደርሳለን፣ ቀትር ላይ ደርሳለሁ እያልኩ ነው። ለምሳሌ ምን ማለት እንደርሳለን እያልኩ will arrive at noon noon ምንድነው? ቀትር ነው አይደል? barring ካልሆነ በስተቀር barring any delays የሚያዘገዩን ነገሮች ካልገጠሙ በስተቀር ምን ከሰዓት ደርሳለሁ፣ ቀትር ላይ ደርሳለሁ ነው የሚለው። ስለዚህ ካልሆነ በስተቀር የሆነ ነገር ካልያዘኝ፣ ትራፊኩ ካልያዘኝ፣ እንደዚህ ካልያዘኝ፣ ይሄ እንቅፋት ካልሆነብኝ በስተቀር ምናምን ስትሉ ምንም ትሉ barring any ብላችሁ ነው ተናገሩት ማለት ነው። is that okay? barring any say it again እሺ። በዋዜማ በጥምቀት ዋዜማ ሎሚ ያጠራቀምኩ ብል ወይም ሎሚ ገዛሁ ብል ዋዜማ ማለት ገብቷችኋል ምን ለማለት እንደፈለኩ አይደለ? አንድ ነገር ለምሳሌ በዓል ከመሆኑ አንድ ቀን ማለት ነው። ስለዚህ ዋዜማ ይባላል። ለምሳሌ የጥምቀት ዋዜማ ማለት ሎሚ ገዝቻለሁ ብዙ ሎሚ ብለህ ንገረኝ። አልወረወርኩትም እንጂ ብለህ ንገረኝ። ንገረኝ ወሳኝ ነው። I bought a lot of lemons ሎሚዎች a lot of lemons on the eve of Epiphany. On the eve of Epiphany. ስለዚህ I bought a lot of lemons on the eve of Epiphany ብል ምን ያልኩ ነው ማለት ነው? የጥምቀት ዋዜ ማለት ምን ገዛው ነው ያልኩኝ? ብዙ ሎሚዎች ገዝቻለሁ ነው ያልኩት ማለት ነው። ስለዚህ የሆነ ዋዜማ ስትሉ እሺ፣ ለምሳሌ የገና ዋዜማ ስትይ on the eve of Christmas የገና ዋዜ ማለት አይቻለሁ ስትይኝ አሁን I saw you on the eve of Christmas yes or no Christmas is that okay? ስለዚህ በሆነ ዋዜ ማለት ስትሉ ነው የምትሉት on the eve of ብላችሁ የምትናገሩት ማለት ነው። is that okay? It's so beautiful, all right? So do you have a question here? አሁን የተማርናቸው ስንት ፍሬዞች ናቸው? We learned 10 phrases today. ለምንድን ነው ሐረግ እንድታጠኑ ሁሉ ጊዜ ሐረጎችን ፍሬዝስ መገፋፋችሁ? because ይሄን ለብቻ ስታጠኑ ለምሳሌ እዚህ ጋር ለብቻ ስታጠኑ on ማለት ላይ ነው፣ the ማለት እንደዚህ ነው፣ eve እንደዚህ ነው፣ of እንደዚህ ነው አይመጣም ለመናገር በኋላ ማለት it's really better to study vocabulary in chunks, all right, in groups of phrases. This is so beautiful. This is Unique English, where you can learn English uniquely. እንግሊዝኛ በልዩነት መማር ከፈልጋችሁ ዩኒክ እንግሊሽን ምርጫችሁ አድርጎ መልእክታችሁ ነው። Bye.